ጋይዝ ሄርሜላ ማለት ነው አብርሽን ወሰደችው። ሄርማችሁን አውጡ እንግዲህ ወሰደችው። ምንም ማድረግ አይቻልም። ሩታዬ የኔ ውድ ማለት ነው ጥፋተኛ ነች። ጥፋት አጥፍተሻል። ወተሽ ይቅርታ በይ። አብርሽም ይቅርታ በይ ማለት ነው። እንግዲህ በገዛ እጅሽ ማለት ነው በሚዲያ አሳልፈሽ አብርሽን ለሄርሜላ አስተረከብሹ ማለት ነው ትላንትና። ስለዚህ ሄርሜላ ወሰደች ጋይስ፣ የራሷ አደረገችው። ምንም አማራጭ የለንም። እንግዲህ ምን ታረጋላችሁ? ለማንኛውም ውዶቼ እኔን ነው እንደውም ፎቶ እየለቀቁ መስሎኝ ማለት ልክ ቲክቶክ ላይ ሲገባ ይሄን አየሁ መጣልኝ ማለት ነው። ውዶች እንዳያችሁት መጣልኝ ቪዲዮ ማለት ነው። ሳየው ፎቶ ነው ግን ቅንብር ነው ታውቃላችሁ፣ ኤዲት ነው ታውቃላችሁ። ይሄ አሁን የራሳችሁን ልብስ የሚያስቀይር አፕሊኬሽን መጥቷልና ብዙም አይመቸኝ በነገራችን ላይ እንደዛ ማድረግ። ለምን ይሄ አፕሊኬሽን ይሄ ጎግል ማማን የለባችሁም ውዶች፣ ነገ ራቁታችሁ እንዳይመጣባችሁ ማለት ነው። እና በጣም ነው የሚያምረው እና ምንም ማድረግ አይቻልም። ሄርሜላ ወሰደች። ሩታዬ የኔ እናት ማለት ነው። ስንት ጊዜ ቤተሰብሽን ያጣሽበት፣ ቤተሰብ የተሰደበበት እንግዲህ ባልሽን በአደባባይ ትላንትና ሄርሜላዬ ውሰጂ፣ እኔ ድራማ ስሰራ ነበር በቃኝ፣ ዩቱብ ሄዶልኛል 200 ምናምን ገብቻለሁኝ፣ ስለዚህ ቅርብኝ አብርሽና እኔ መለያት አለብን ብለሽ እንግዲህ አወድሽው ማለት ነው እኔ ቆንጆና። ለማንኛውም ሩታዬ ወጥተሽ ይቅርታ መጠየቅ አለብሽ። በተለይ ወደ ከኔም ጭምር በጣም አዝኜብሻለሁ በበኩሌ። በስራሽ ነው ሰው ስለሆንሽ ብቻ ወድሻለሁ፣ አክብርሻለሁ። ከዛ በዘለለ ግን በስራሽ ብዙ ሰው እንዳዘንብሽ ታውቃለሽ። ደጋፉ የተባሉ እኔ አሁን ለምሳሌ ደጋፊ አይደለም ወዳጅ ነኝ ባይሰው ማለት ነውና ዛሬ በአዲስ ሰፕራይዝ ጠብቁ ውዶቼ፣ ያበደ